ሰላም ሰላም ውዶች እንዴት ናችሁ? እንደምን ከረማችሁ? እንደምን ቆያችሁኝ? እስኪ ዛሬ እንግዲህ የመጥበሻ ዳቦ አብረን እንሰራለን። በጣም ነው የወደድኩት እኔ። በጣም ቀላል ነው፣ በዛ ላይ ብዙም እንትን አይፈጅም፣ ብዙም አያስቸግርም እና በጣም ቀለል ብሎ ዳቦ ግን በጣም ቆንጆ ዳቦ የሚመስል በቃ እንደምፈልገው ይሆናልኝ እና እስቲ ላሳያችሁ እናንተን በቀላሉ ሁልጊዜ እነሱን ቂጣ ከመብላት ይህንን ብትበሉ በጣም ደስ ይላል ማለት ነው። አሰራሩም ያን ያህል አይከብድም። በትንሽዬ መጥበሻ ላይ መስራት ትችላላችሁ። ሊጤን እንደዚህ አወቃሁትኝና ኩፍ እስከሚል ጠበቅኩት። ከዛ የሚገርማችሁ በቃ እዚች መጥበሻ ላይ ነው ማለት ነው የደፋሁት። እና ሊጡ ኩፍ ብሎልኛል። እንደምታዩት እንዲህ መጥበሻ ላይ ገለበጥኩት። መጀመሪያ መጥበሻውን አግየዋለሁ። እውነት እኔ እንደዚህ ዳቦ ይመስላል ብዬ አልጠበቅኩም። በጣም ቆንጆ ነው፣ ትወዱታላችሁ። ከዛ እንደምታዩት ገለበጥኩት። አያችሁት እንዴት እንደሚያምር? ገለበጥኩት ማለት ነው። ደጋግሜ ገልብጫዋለሁ ማለት ነው። በደንብ በጣም እሳቱን ቅንስ አድርጌ ውስጡ እንዲበስል በደንብ አድርጌ ቀንሼ እየከደንኩ እየገለበጥኩ እየገለበጥኩ ያበሰልኩት ማለት ነው። ልክ እንደምታዩት የሆነ ኬክ የሚመስል ዳቦ ነው የሆነልኝ። በጣም ነው የሚያምረው። የምታዩት በጣም ያምራል። እና ሁላችሁም ሞክሩት። የምታዩት ሰሊጥ ነው ያደረኩበት። ያው እንደሚያምር አያችሁት። ውስጡ ራሱ ቆንጆ ነው የበሰለው። በቀላሉ ቂጣ ሁል ጊዜ ከምንበላ የራሳችን እንደዚህ ዳቦ መድፋት ደፍተን መብላት እንችላለን ለማለት ነው። እና ሁላችሁም ሞክሩት። ዩቲዩቤን ትንሽ ዩቲዩቤ እንትን ብሎብኛል እና ሁላችሁም ቪዲዮን እስከ መጨረሻ እያያችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ አበረታቱን። ትንሽ ደከም ብሎብኛል ማለት ነው። ስለምታዳምጡኝ ስለምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ። መልካም ቀን